ደንግታ የክርስቶስ ኢየሱስ ወታደር መሆኗ ቀርቶ የክርስቶስ ኢየሱስ እጮኛ መሆኗ ቀርቶ ቤተክርስቲያን እንደፈለገች በስጋ የምትነዳበት ኃጢአት በውስጧ የነገሰበት የኃጢአትን ዘር በውስጧ የተከለችበት እንደዚህ አይነት ዘመን በህይወቴ አይቼ አላውቅም። ቤተክርስቲያን የተጠራችው ለጽድቅ ነው። ቤተክርስቲያን የተጠራችው ለቅድስና ነው። ቤተክርስቲያን የተጠራችው በሞት አፋፍ ላይ ያሉትን ለመታደግ ቤተክርስቲያን የተጠራችው ሐዘንተኞችን ልታጽናና የወደቁትን ልታነሳ የተገፉትን ልትደግፍ የሳቱትን ልትመልስ የእግዚአብሔርን ፈቃድና ዓላማ ልታደርግ ነው ቤተክርስቲያን የተጠራችው። ነገር ግን ቤተክርስቲያን የተጠራችበትን ዓላማ ዘንግታ ቤተክርስቲያን የስጋን ፈቃድና ሐሳብ እያገለገለች ያለችበት ዘመን እጅግ በጣም ክፉ ዘመን እጅግ በጣም አስጨናቂ ዘመን እጅግ በጣም ቤተክርስቲያንን ለጥላትና ለፈትናት ጥላት ታጥቆ የተነሳበት ዘመን እንደዚህ አይነት ዘመን አይቼ አላውቅም። ቤተክርስቲያን ሙሽራዋ እስኪመጣ ድረስ አለባበሷን መጠበቅ አለባት። እንደዚህ ይላል አንድ ክፍል አነባለሁ ከእግዚአብሔር ቃል በራእይ መጽሐፍ ላይ ራእይ መጽሐፍ ምዕራፍ 19 ቁጥር 9 ላይ እንደዚህ ይላል እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞቼ ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መጽሐፍ ነውና አለኝ ይላል። ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። ኢየሱስ ክርስቶስ ሊመጣ ነው። ኢየሱስ ክርስቶስ ቤተክርስቲያንን ሊወስዳት ወይም ደግሞ ሙሽራዋን ይዞ ሊሄድ ኢየሱስ ክርስቶስ በደጅ ነው። ቤተክርስቲያን የተሰጣትን የጽድቅ ልብስ ለብሳ ሙሽራውን ልትጠብቅ ግድ ነው። በቁጥር 6 ላይ ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነው ብሎ ይናገራል። ለቤተ ክርስቲያን የተሰጣት እንድትለብስ እንድትጎናጸፍ ሙሽራው መጥቶ እስኪወስዳት ድረስ ይዟት እስኪሄድ ድረስ የተሰጣት ልብስ አለ። ለቤተ ክርስቲያን የተሰጣት ያጌጠ የተልባ እግር ልብስ የጽድቅ ሥራ ነው። ጽድቅ ምንድነው? በጽድቅ ውስጥ የሚገለጠው ሥራ ምንድነው? ዛሬ የጽድቅ ሥራ ምን እንደሆነ ስላልገባን ብዙዎቻችን
በጥፋት መንገድ ላይ እየተጓዝን ነው። ብዙዎቻችን የበግ ለምድ ለብሰን ቤተክርስቲያን ውስጥ ኢየሱስ እየሸተትን ቤተክርስቲያን ውስጥ እግዚአብሔርን ስም እየጠራን ከቤተክርስቲያን ውጪ ደግሞ እጅግ በጣም የሚያስጠላ መልክ ለብሰን እየተጓዝን ነው። ክርስትና በመድረክ ላይ ብቻ አይደለም። ክርስትና በቤተክርስቲያን ውስጥ ብቻ አይደለም። ክርስትናችንን በቤተክርስቲያን ውስጥ አፕሩቭ ማድረግ አንችልም። ክርስትና ማለት ኢየሱስን መምሰል ማለት ነው። የጽድቅ ሥራ ማለት ክርስቶስ ኢየሱስ የሰራውን ክርስቶስ ኢየሱስ ያደረገውን ማድረግና መስራት ማለት ነው። ሐዋርያ ጳውሎስ ሲናገር እኛ የክርስቶስ ልብ አለን ይላል። የክርስቶስ ልብ ካለን የጽድቅን ሥራ ልንሰራ ይገባናል። ዛሬ የብዙዎቻችን እጆች በደም ተጨማልቋል። ቤተክርስቲያን ዘረኝነትን የሰበከች ቀን፣ ቤተክርስቲያን ጥላቻን የሰበከች ቀን፣ ቤተክርስቲያን የዋሸች ቀን፣ ቤተክርስቲያን ውጣና ግደል ያለች ቀን፣ ቤተክርስቲያን በወንድማማች መካከል ጸብን የዘራች ቀን ቤተክርስቲያን ወድቃለች ወገኖች። ቤተክርስቲያን የተጠራችው የጽድቅን ሥራ ልታደርግ እንጂ አመጽንና ተንኮልን በቤተክርስቲያን ውስጥ ለማስፋፋት አይደለም። ቤተክርስቲያን ግደል ብላ ማወጅ አትችልም። በመጽሐፍ ቅዱስ ዘንድ የተከለከለ ነው፣ የሚያስጠላም ነው። ቤተክርስቲያን ጥላ ብላ መስበክ አትችልም። በእግዚአብሔር ፊት እጅግ በጣም የተጠላ ነው። ቤተክርስቲያን ምን ላይ ቆመሻል ዛሬ? ምን ዓላማ ይዘሻል ዛሬ? ምን እየሰበክሽ ነው ዛሬ? ቤተክርስቲያን ትጥቅሽን ልታነሺ ይገባል። ትጥቅሽን ፈተሻል። አንቺ ቤተክርስቲያን ዛሬ በሚታደርጊው ነገር፣ ዛሬ በምትሰሪው ሥራ ሙሽራሽ ኢየሱስ ክርስቶስ በመጣ ጊዜ ያፍርብሻል። ቤተክርስቲያን ሆይ ተመለሺ፣ ወደ ጽድቅ ተመለሺ፣ ወደ ቅድስና ተመለሺ፣ ወደ ፍቅር ተመለሺ። ቤተክርስቲያን አንቺ የተጠራሽው የወንድሞችን ህብረት ለመጠበቅ ነው። ቤተክርስቲያን አንቺ የተጠራሽው ጠላቶችሽን እንድትወጂው ነው። ቤተክርስቲያን አንቺ የተጠራሽው የተገፉትን እንድትታደጊው ነው። ቤተክርስቲያን አንቺ የተጠራሽው ፍርድ የተጣመመባቸውን ቆመሽ እንድትሟገቺ ነው። ቤተክርስቲያን አንቺ የተጠራሽው ወደ ሞት የሚነዱትን እንድትታደጊው ነው። ቤተክርስቲያን እጅሽ በደም ተጨማልቋል። ስብከትሽ እጅ ሸቷል። መዝሙሮችሽ እጅ ሸቷል። ጸሎትሽ እጅ ሸቷል። ቤተክርስቲያን ልትመለሽ ይገባል። እግዚአብሔር የምሕረት አምላክ ነው። እግዚአብሔር ይቅር ባይ አምላክ ነው። ብትመለሺ እጁን ዘርግቶ ይቀበልሻል። ብትመለሺ እግዚአብሔር አምላክ ይምርሻል። ባትመለሺው ግን ክፉ አወዳደቅ ትወድቂያለሽ። ባትመለሺ ዘመንሽ ሁሉ የክሳራ ዘመን ይሆናል። ባትመለሺ ቤተክርስቲያን ከዚህ በኋላ ዋይታ ይጠብቅሻል። ከዚህ በኋላ ዘመንሽ ሁሉ የጉስቁልና ዘመን ይሆናል።
ከዚህ በኋላ ዘመንሽ ሁሉ የለቅሶ ዘመን ይሆናል። ከዚህ በኋላ ዘመንሽ ሁሉ የክሳራ ዘመን ይሆናል። ቤተ ክርስቲያን ተመለሺ። እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ለእኔ ባትታዘዙ ግን ሰይፍ ይበላችኋል የሚለው የሕያው የእግዚአብሔር ቃል መቼም ቢሆን አይለወጥም። የእግዚአብሔር ቃል እውነተኛ ነው። የእግዚአብሔር ቃል አይሻርም። የእግዚአብሔር ቃል አይለወጥም። ቤተ ክርስቲያን እግዚአብሔርን እምቢ ብለሽ በዚሁ የምትቀጥይ ከሆነ የእግዚአብሔር እጅ ልትቀጣሽ ተዘርግታለች። እኔ አይደለሁም የሚለው የእግዚአብሔር ቃል ነው የሚለው። ባትመለሱ ሰይፍ ይበላችኋል፣ ባትታዘዙ ሰይፍ ይበላችኋል ብሎ የሚናገረው የአምላካችን የእግዚአብሔር ቃል ነው እንጂ የኔ ድምጽ አይደለም። ቤተ ክርስቲያን ተመለሺ፣ ተመለሺ፣ ንስሐ ግቢ፣ በእግዚአብሔር ፊት ውደቂው። አንቺ የተጠራሽው ለዓለም ነው። ቤተ ክርስቲያን አንቺ የተጠራሽው ለዓለም እንጂ ለአንድ ብሔር አይደለም፣ ለአንድ ሰው አይደለም፣ ለአንድ ቤተሰብ አይደለም፣ ለአንድ ሀገር አይደለም። ቤተ ክርስቲያን አንቺ የተጠራሽው ለዓለም ሁሉ ነው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ሲበኩ ብሎ የእግዚአብሔር ቃል እንደምናገረው ለዓለም ሁሉ ፍቅርን እንድትሰብኪ፣ ለዓለም ሁሉ አንድነትን እንድትሰብኪ፣ ለዓለም ሁሉ መቀባበልን እንድትሰብኪ፣ ለዓለም ሁሉ መደጋገፍን እንድትሰብኪ የተጠራሽ ነሽ እንጂ ለአንድ ብሔር ለአንድ ወገን አልተጠራሽም። ነገር ግን ዘንግተሽዋል፣ ረስተሽዋል። ተመለሺ ቤተ ክርስቲያን ሆይ ተመለሺ። ሙሽራው ኢየሱስ ክርስቶስ ሊመጣ በደጅ ነው። አንቺ የታጨሽው በደም ነው፣ በክርስቶስ ኢየሱስ ደም ነው። በቀራንዮ መስቀል ላይ በፈሰሰው በኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስን ደም ረግጠሽ የምትጂ ከሆነ የኢየሱስ ክርስቶስን ደም ረግጠሽ ከዚህ በኋላ የምታልፊው ከሆነ መንገድሽ ይዘጋል። የእግዚአብሔር ክብር ካንቺ ይርቃል። የእግዚአብሔር ክብር ካንቺ አልፎ ይሄዳል። እግዚአብሔር አምላክ ይንቅሻል። በእግዚአብሔር ፊት ተጠላሽ ትሆኛለሽ። ወደ እግዚአብሔር ተመለሺ። አምላክሽ የምሕረት አምላክ ነው። አምላክሽ የይቅርታ አምላክ ነው። እግዚአብሔር አምላክሽ ስብራትሽን ይጠግናል፣ ቁስልሽን ይፈውሳል፣ ሐዘንሽን ካንቺ ያርቃል። ወደ እግዚአብሔር ተመለሽ። የምሕረት ደጆቹን ከፍቶ የምሕረት እጁን ዘርግቶ ይጠብቅሻልና ወደ እግዚአብሔር ወደ አምላክሽ ተመለሽ። አንቺ ባለቤት አለሽ፣ ሙሽራሽ ይመጣል። አሜን።